ይሄ ምን የሚሉት ነው? ቀራኒዮ ፎቅ ቆንጆ ህንጻ። በዚህ ነው የምናልፈው ወይስ? እሺ ልብስ ምናምን የሚገኘው እዚህ ነው? የወንድ ልብስ ምናምን ያለበት ካፌ ነው። ካፌ ምናምን ጋር እዛ ማዶ ላይ ራሱ አለ። ያ ደግሞ ካራማራ ነው የሚታወቀው የህፃናት ልብስ መሸጫ። ይሄ ባጃጅ አይደል? ሐመር ህንጻ ይባላል ይሄ ማለት ነው። ምን ምን ነው ያለው? ስፔሻል ኢንተርናሽናል ይሄ ሸዋሮቢት ዩኒቨርሲቲ ብስራት ኮሌጅ ሸዋሮቢት ፎቅ ላይ ገብተን ማለት ነው። ከላይ ሆነ ስታያት ትመስላለች። ሹፉ ባጃጁ ብዛቱ ሸዋሮቢት ለዛውም ይሄ ጥቂቱ ነው ተበታትኗል። አህለን ጋይስ ከማጋ እንደውም ኩዩ ሰላም ባያቸው። አይ እንዴት ነሽ? ደህና ነኝ። ማን በል ስምሽን? እኔ ስሜ ሲቸርካሳ እባላለሁ። ኦኬ አሁን የት ነው የምንገኘው? አሁን የምንገኘው ሸዋ ነው፣ ሸዋሮቢት ሐመርክ ሆቴል ኢንተርናሽናል ሆቴል ነው የምንገኘው ማለት ነው። ይገርማል። ሸዋሮቢት ኢንተርናሽናል ሆቴል አለ። አዎ የኛ ኢንተርናሽናል ይሄ ነው። ሸዋሮቢትን እያስጎበኘች ነበረ። እዚህ ምግብ ልንበላ ገብተን ነው። ቦታው ደስ ይላል በእውነቱ። አዎ ምንም አይልም። ኑሮ እንዴት ነው በሸዋሮቢት? ኑሮ ያው ቆንጆ ነው። እውነት ተመችቶሻል? አንቺ በጣም አምሮብሻል። አመሰግናለሁ። ከውጪ ተመልሽ አትመስይም። ከውጪ ተመልሰ ይሄዳሉ። አንቺ ግን እዚሁ ሰንብተሻል። ለምን ቆይሽ? እኔ መመለስ አልፈልግም ሳውዲ። እውነት? በእውነት ለምን? ምክንያቱም እኔ አልተመቸኝም ነበር እዛ ስኖር ሳውዲ። አዎ ስለሽ አኗኗርሽ ይወስነዋል። ስለዚህ እኔ እዛ ስላልተመቸኝ ኢትዮጵያን ተመቸኝ። ኢትዮጵያ ተመችቶሻል? ኧረ ያርግልሽ፣ ይመችሽ። አመሰግናለሁ። ትዳርም ይዘሻል? አዎ የአንድ ልጅ እናት ነኝ። ክርስቲና ሰፋ የምትባል ቆንጅዬ ሴት ልጅ አለችኝ። በጣም ደስ ይላል በእውነት። ትዳር እንዴት ነው? ትዳር እግዚአብሔር ይመስገን ቆንጆ ነው። አሁን እሷን በማሳደግ ላይ ይገኛል። የቤት እመቤትነት ከስደት በኋላ በጣም ቆንጆ ነው። በቅርቡም ደግሞ እንደዚህ የራሴን ስራ ይዤ እመጣለሁ። እንጠብቃለን። በጣም አሪፍ ነው። ኑሮ ግን እንዴት ነው? ሸዋሮቢት ይከብዳል እናለን። ብዙ ጊዜ ስደት ያለ ሰው ይፈራል ኑሮ ውድነቱ። ምን ታያለሽ? ኑሮ ውድነት ያው መስራት ነው። መስራት ነው፣ መኖር ነው። ያለ መኖር ሰራይልሽ ትኖራይልሽ። ባለሽ ነገር አመስጋኝ መሆን ነው ብዬ ነው የማስበው። ብዙ ሰው ይፈራል። በቃ ኢትዮጵያ ለመሄድ ምናምን ሲያስብ በጣም ይፈራል ኑሮ ውድነቱን። ስልሽ መተሽ ያው አኗኗርሽን ማሳመር፣ እንደመጣሽ ስራ መጀመር፣ የራስሽን ነገር እና ስራ ካለሽ ወጥተሽ የምትገቢበት ነገር ካለ ያን ያክል የሚያጨናንቅ ነገር የለም ብዬ ነው የማስበው። ምክንያቱም ከሀገር አይቀርም። እውነት ነው። እዛ 9 አመት ተኖረ 10 አመት ተኖረ ከዛ በኋላ መግቢያ ተመልሶ ሀገር ነው። ስለዚህ ሀገራችንን እንድወድ ይገባል። ወቁበት። ሳውዲ ያላችሁ በተለይ ያው ብታውቁበት ቆንጆ ነው ባይኔ። በጣም የሚገርም መልእክት ነው። አመሰግናለሁ። እና ባለትዳር ነኝ ብለሽ ነበርና እንዴት ነው ከባለቤትሽ ጋር የተገናኛችሁት? እንዴት ተዋወቃችሁ? ይተዋወቅ ነው እኔ ያው መጥቼ ስራ ጥሩ ነው ብያቸዋለሁ። ስራ ከፍቼ ነበረ። ቡቲክ ነበረኝ፣ የወንዶች ልብስ ሱሪ ምናምን። የልብስ ቡቲክ ነበረሽ? በጣም ደስ ይላል። ስለሱም አንዳንድ ነገር ትይናለሽ። እሺ እሸጥ ነበረ። ከዛ በኋላ እዛ ነው ያየኝ ማለት ነው። እዛ ተያያችሁ እና ለረጅም ሰዓት ይደውልልኝ ነበር ምናምን። ከዛ ያው ትዳር ምናምን ይፈልግ ስለነበረ በቃ እኔም አየሁት ምናምን። ኢትዮጵያ ከሳውዲ ከመጣው 1 አመት ምናምን ነው የነበር በዛን ሰዓት። በቃ ማግባት ነው ያለብኝ ምናምን አልኩኝ። እግዚአብሔር ተጨመረበት፣ ያው ተጋባን ማለት ነው። በጣም ደስ ይላል። ፍቅር የያዘው እሱ ነው መጀመሪያ ወይስ አንቺ? ኧረ እሱ ነው። አሁን ግን የያዘው ካልሽኝ እኔ ነኝ።
አረድለ ልጅሽ ስም ማን ነው? ክርስቲና። ክርስቲና በጣም ደስ የምትል ልጅ አለች። ስሟ ራሱ በጣም ቆንጆ ነው። ሚዳ አመሰግናለሁ። እየተጫወተች ነው። እናትነት እንዴት ነው? እናትነት ያው ቆንጆ። ስራው ግን ቡቲኩ አሪፍ ነበረ? ያዋጣ ነበረ? ገቢ ያለው? አዎ ያው የልብስ ስራ አንዳንድ ቀርዳ ቢኖረውም ቆንጆ ነው። አሁን እዚህ መተው ቢሰሩት ትመክሪያለሽ? ልብስ ወይስ ሌላ ነገር ይሰሩ? ልብስ ቢሰራም አሪፍ ነው። ቦታ ይወስኗል። የምትሰሪበት ቦታ መምረጥ አለብሽ። ሰው የሚበዛበት እንዲገበያ ቦታ ምናምን መሆን አለበት እንጂ ከሰራሽ የማያዋጣ ነገር የለም። ጠንክሮ ለሰራ ሰው ማለት ነው። ጠንክሮ ለሰራ ሰው ቆንጆ ነው። ትሰሪበት ነበር። አይ ቲንክ ትዳሩ ይመስለኛል እርግዝና ሲመጣ ያቋረጥሽው። አዎ እንዳልኩሽ ነው። አሁን ስልሽ እርግዝና መጣ እናትነትም ልብስን አስረከብኩት። ያው ልጅ ማሳደግ ከባድ ነው። ቤት ተቀመጥኩኝ ማለት ነው። አሁን ልጅ 2 ዓመት ሲሞላት በራሴ ስራ እመጣለሁ ብያቸዋለሁ። ቀደም እንጠብቃለን። ከስደት ተመልሰሽ ሀገርሽ ላይ ኑሮ ይዘሽ እየኖርሽ ነውና ስደት ላሉ እህቶችሽ ብዙ ሰው ወደ ሀገሩ መግባት ይፈራልና እስኪ አንድ መልእክት ንገሪልኝ። ስደት እድሜ ይጨርሳል እና አውቁበት ለራሳችሁ። በሀገራችሁ ላይ ደግሞ ሰርታችሁ መለወጥ ትችላላችሁ። ምንድነው መስራት ያለብኝ ብላችሁ የምትሰሩትን ስራ እዛው እናርጋችሁ መታችሁ እዚህ መክፈት ነው መስራት ነው። በቃ እንደማንኛውም ሰው ትኖራላችሁ። የሚጣይ እያሰራችን አይደለም ልጅ የወለደ ሰው ስላለ በሌላ ኢንተርቪው በደንብ እንገናኛለን ብዬ አምናለሁ አይደል? ግድ ነው። እስኪ ዛሬ ለመጨረሻ ህይወት ምን አስተማረሽ? ህይወት በጣም ብዙ ነገር አስተምሮኛል። በተለይ ደግሞ ከወለድኩ በጣም ተቀይሬያለሁ። በጣም አስተዋይ ሆኛለሁ። ደግሞ ያም ሆኖ ደግሞ በጣም ያስተማሪ ነገር ህይወት በሰው ላይ አለመፍረድ ነው። አለመፍረድ ሰው ወዶ አይደለም ምንም ነገር የሚያደርገው። ያው አለመፍረድ፣ ሁሉም ነገር እንደሚያልፍ፣ ሁሉም ነገር ጊዜያዊ እንደሆነ፣ የሚያስጨንቀንም የሚያስደስተንም ሁሉም ነገር ጊዜያዊ ነው። ስለዚህ ጭንቀታችንም ሀዘናችንም ሁሉም ነገር በምን አይነት ሁኔታ ውስጥ ብትሆኑ ሁሉም ነገር እንደሚያልፍ ማወቅ አለባችሁ ስላለው አመሰግናለሁ። በጣም የሚገርም መልእክት ነው። በጣም አመሰግናለሁ ፈቃደኛ ስለሆንሽ። እንግዲህ በሽፋን እንጠብቃለን። እኔም ደግሞ እንግዲህ አድርገሽ ስለጋበዝሽኝ በጣም እጅግ አድርጌ አመሰግናለሁ እና ለእህቶች የሚያስተላልፉትን መልእክት በደንብ ሰምታችሁ ለሀገራችሁ እንድትበቁ መልካም ምኞቴ ነው። አመሰግናለሁ። እናመሰግናለን የኔ ቆንጆ። ምንም አይደለም። ቻው ባይ ባይ። እሺ ቤተሰብ የዛሬው ቆይታችን ይመስል ነበር። ከቲቸር ጋር በጣም ደስ የሚል ቆይታ ነበረን። ያው አልተመቸንም ነበረ፣ ብዙ አልቀረጽኩላችሁም። በእርግጠኝነት ግን ሌላ ጊዜ አመጣታለሁ። በጣም ደስ የምትል ህይወት ብዙ ያስተማረቻት አስተዋይ ልጅ ናት እና ያው ሌላ ጊዜ አቀርባታለሁ። እንደነገርኳችሁ ሽፋን ምናምን ቤት ስላለ ሽፋን ስትፈልጉ ደግሞ ታዟታላችሁ ማለት ነው። አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። የዛሬው ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ባይ